የምቀኛ ኤክስህን ልጅ መንገድ ላይ ስታገኘው በጉጉት ስትጠብቀው የነበረውን አፍቃሪዋን ስታገኘው ወይኔ ክራሺ እሙዬ አናግሪኛ አንተ ያማ እንዴት ነው የምታምሪው? ያማ እንታወቃለን። ምን ታምሪያለሽ እኮ ነው ያልኩሽ እሙዬ። ከፈረስ ደምር ሰርጀሪ ነው ቂጤም በስፖንጅ ነው ደማመጣኝ ማሽ ያስኩሽ ያማ በዚህ ነበር። አረን ስንት አይነት ሰው አለበነ ያማታል። ወይኔ ቤቲ ያምሻል። ሲጀመር ለስንት ቀን የተመኘሽው ነገር አበላሸሽው። ያምሻል ሲጀመር አንቺ ችግሮች ያሉት ከእይታ መነጽራችን ነው የሚባለው ለዚህ ነው። እስኪ እንከታተለው። भाई यहाँ पे क्या हो रहा भाई? ये कहाँ फंस गया भाई मैं? अरे गो भाई ኮሜዲያን እሸቱ መለሰ በዋልድባ የሴቶች ገዳም ተከስቷል ያለውን ችግር በዶክመንታሪ ቪዲዮ መዘገቡ ይታወሳል። ይሁንና ያ ቪዲዮ ሆነ ተብሎ የተሰራ ስክሪፕትድ ዶክመንታሪ እንደነበረም አባቶች አጋልጠዋል። እስኪ እንስማቸው። መልእክቱ የተላለፈበት መንገድ ራሱ ትክክል ያልሆነ ነው። ምክንያቱም ይሄ የዓለማዊ ህይወትን ወይም ደግሞ ዓለማዊ እሳቤን ይዞ የገባ ነው። ገዳማዊ ህይወቱን ወይም ደግሞ የእናቶችን የኑሮ እንትን መሰረት ያደረገ አይደለም። ይሄ ድራማ አዘል የሆነ መነኮሳት እያሯሯጡ እንትን በጣም የአንድን የገዳማዊ ስብዕና የማይገልጽ አይነት አገላለጽ ነው እንትን ያለው እና ይሄ ስክሪፕት ተጽፎለት በስርዓት ተቀናጅቶ ገዳሙ ድረስ ታስቦበት ተመክሮ የተሰራ ስራ ነው። ይሄ ደግሞ ገዳማዊ ህይወትን በአጠቃላይ የሚወክል አይደለም። እናቶችን እያሯሯጡ ያን ያክል ካራክተር ወደ ፊልሙ ዓለም የገባ አይነት እንትን ነውና የገቢ ማሰባሰቢያ ወይም ደግሞ የእናቶችን ችግር አጉልቶ በማሳየት ምዕመኑ ድጋፍ እንዲያደርግ የሚቀሰቅስ ሳይሆን በገዳማዊ ህይወት ውስጥ እንደ ወደፊት የሆነ ፊልም ቢሰራ የሚያዋጣ ነው የሚያስብል አይነት እይታ ነው። የገዳሙን ህግና ስርዓት ለማውራት ያክል እንጂ እሸቱ ስለሰራው ቪዲዮ ለማውራት ያክል እንዳልሆነ በዚሁ አጋጣሚ ልብህ አይደንግጥሽ አንተም ስማኝ ለማለት ነው። ግን ቪዲዮውና መልእክቱ ምን ነበር የርሱ ሐሳብ በዛ ዙሪያ? አባቴ እንዳሉት ነው። በሶስቱም ገዳማቶች እናቶች አሉ፣ በሞፈር ቤት በእርሻ ቦታ ማለት ነው። ግን አሁን ይሄ እነሱ ዋልድባ የደናግል ገዳም ተብሎ የተሰየመው ስያሜ ከሶስቱም ገዳም ስርዓት ውጭ ነው። ገዳሙን ያፋልሳል፣ ስርዓቱንም ያፋልሳል ያሉት አባቴ ከኛም ያሉ አሁን እናቶች በሞፈር ቤት ያሉ እነሱም የሴቶች ገዳም ብለው እንትን ሊሉ ነው። በሰቋር ያሉትም የሴቶች ገዳም ብለው ሊመንትን ሊሉ ነው። ይሄ ገዳሙን ሁሉንም ገዳም ያፋልሳል። እንደገና ቋርፍን በተመለከተ እናቶች ከቋርፉ ጋር ምንም ግንኙነት የላቸውም። አርማደጋ የሚባለው በረሃ ዋናው አርማደጋ ማለት ዋልድባ ዙሪያው ነው። አርማደጋ ውስጥ የሚኖሩ ወንዶች ናቸው እንጂ የቦታው ማቀማመጥ ራሱ ለሴቶች የተመቸ አይደለም። 96-97 አካባቢ ላይ ያው መንፈሳዊ ኮሌጅ ተማሪዎች በነበርንበት ጊዜ በዛ ወቅት ላይ አንድ ነገር ተፈጥሯል። ሌላው ዛሬ ሰፋ አድርገን የምንከታተለው አቶ በጋሻው ደሳለኝ ለኦርቶዶክሳውያን ሞት ሲያንስባቸው ነው በሚል ርዕስ የሰራውን ቪዲዮ ይሆናል። በርካታ ያነሳቸው ጉዳዮች አሉ። እዛ ላይ ሐሳባችንን እንሰጣለን። አብረን እንቆይ። ጊዜው ኤግዛክትሊ ዓመተ ምሕረቱን አላስታውሰውም፣ ግን ሰሞኑ ያ ነው። ብዙዎቻችሁ ታስታውሱ ይሆናል። ጅማ አካባቢ በሻሻ የሚባል ሀገር ላይ ሙስሊሞች ኦርቶዶክሶችን ጨፈጨፉ ተብሎ ተወራ እና ዜናው አገሩን ናኘው። የሞቱት ሰዎች በመጽሔት ወጡ። የሞቱት ሰዎች በተለያየ ጋዜጦች ወጡ ምናምን። ይሄ ጉዳይ እንግዲህ 1999 እና 98 አካባቢ ተከስቷል ያለውን ኦሮሚያ ጅማ ዞን በሻሻ ወረዳ ተፈጽሟል የተባለውን እውነት እያስተባበደ ነው። በርካታ ዝርዝር ጉዳዮችን አንስቷል። ሚስጥር ናቸው ያላቸውን ጉዳዮችም ተናግሯል። እስኪ እንስማው። ድርጊቱ እዛ አካባቢ ተፈጽሟል ተብሎ ተነገረን ማለት ነው እና
በማታ እየተሰበሰብን እኛ ደግሞ የቤተ ክርስቲያኗ ልጆች ይልቁንም የመንፈሳዊ ኮሌጅ ተማሪዎች እኛ ህዝብ የምናስተምር በማታ እየተሰበሰብን የሆነ ኦሪየንቴሽን እየተሰጠን የሆነ ነገር ቁጣ ውስጥ ገባን። ባጭሩ ታውቁታላችሁ፣ ቁጣ ውስጥ ገባን። እኔ አሁን ይሄን የምላችሁ ንስሐ ስለገባሁበትና ለካ ሰዎች ላይ እንደዚህ ነው የሚሰራው አየሁታ። እኔ ላይ ሲሰራ ስራው አየሁትና ወደ ኋላ ተመልሼ ነገሮችን ማመዛዘን ጀምሬ ነው ዛሬ ማውራችሁ። ንስሐ ገብቻለሁ ይላል። ምን አይነት ንስሐ እንደሆነ እግዚአብሔር ይወቅ። ከንስሐ ከቀኖና ህይወት ወጥቶ እንደፈለገ የሚናገር እንደፈለገ የሚኖር እንደፈለገ የሚበላም ስድ የሆነ ህይወትን እየኖረ ያለ ሰው ነው። ንስሐ ገብቻለሁ ማለቱ እዚህ ላይ ጥያቄ የሚያስነሳ ጉዳይ ነው። ከዛም በተረፈ ደግሞ ይሄ ጉዳይ ሆነ ተብሎ የተፈጸመና ለዚህ ጉዳይ ደግሞ ግብረ መልስ የሚሆን ነገር ማኒፑሌት እያደረጓቸው እንደነበረ ነው የሚያነሳው። እስኪ እንከታተለው። በእግዚአብሔር ፊት ነው አሁን ማንንም ለመጉዳት ምናምን ሳይሆን ለእውነት በቃ ለእውነት ነው ማውራውና ተቆጣን። እኔ እንደውም ሄድኩኝ ጅማ ድረስ እኮ ሄድኩኝ። ብፁዕ አቡነ እስጢፋኖስ የጅማ ሀገረ ስብከት ሊቀ ጳጳስ ያስታውሱታል። ካዩት ብፁዕነቱ ምንም በእኔና በእርሶ መካከል ያለው ወዳጅነት፣ ለእርሶ ያለኝ ክብር፣ ለእርሶ ያለኝ ፍቅር በእርግጥም ጥሩ አባቱ ኖት፣ ጥሩ ኖት። በቃ እኔ ምንም ኮምፕሌን አላረግም በእርሶ ላይ ማለት ነው። እዚህ ላይ ጳጳሱን አመቻቻቸው ማለት ነው። እንደፈለገ ቤተክርስቲያኗን እንዲያዋርድ ምእመናኑን እንዲሳደብ የጳጳሱን አፍ አዘጋ ማለት ነው በሱ እና ከዛው ከመማርበት ትምህርት ቤት ነው ይዘውኝ ጅማ አመላለስ የነበረውና እዛ ሰዎቹ እንደሞቱ ጨረሷቸው ሙስሊሞች ተብሎ ደረስን። በነፍስ ወከፍ ደረስን። እዛ አካባቢ ያሉትን ሰዎች ለማጽናናት ሞከርን፣ አስተማርን፣ ተዘመረ፣ እርዳታ ምናምንም ተባለ። ምን ተባለ ማለት እኛ ፈጥነን ስለሄድን ወሬው ብዙ አልተዛመደም በሌላ ቦታ የነበረው ማለት ነው። ግን የሚገርማችሁ በዛው ሰሞን እስላሞች ላይ የሆነ አይነት ዘመቻ እንዲከፈት በሀገር አቀፍ ደረጃ በቃ ተቀጣጠል እነሱም ተሳቀቁ እና ድረስ እየተባለ ባህር ዳር ያለ ጎንደር ያለ ወጣት አውቶቡስ እየሞላ እንዲመጣ ወደ ጅማ ወደ በሻሻ ማለት ነው እልቂት። ከዛ እኛም በደም ፍላት ስብከቶች በቃ ሙስሊሞችን ቀጥቀጥ የሚያደርግ ካሴት። እኔ ይገርመኛል እንዲሁ ኢትዮጵያ ላይ የሚካሄዱ ነገሮች ክርስትና ኦርቶዶክሳዊ እምነት ማለት ለአማራው ነገድ ብቻ የተሰጠ አስመስሎ አሁን ይሄ እንደሚናገረው ከባህር ዳር ከጎንደር ወጣቶች ወደ ጅማ ስንትና ስንት ኪሎ ሜትር አቋርጠው ወደ ጅማ ሄዱ ለበቀል እየተዘጋጁ ነው እያለ ነው። እና በጣም ፕሮቴስታንት ሃይማኖትን የመንግስት ሃይማኖት ነው ብሎ ሽፋን አድርጎ እንደዚህ በሰዎች ሃይማኖት ላይ መሳለቅ አንደኛ ሀገረ መንግስቱን መጻረር ነው፣ መንግስትንም ወደ አንድ ጽንፍ ውስጥ የመክተት አባዜ ነውና ይሄ ነገር በአስቸኳይ እርምት ሊሰጠው እንደሚገባ ነው የሚታየኝ። ምክንያቱም እዚህ ኢትዮጵያ ውስጥ ሆኖ እንደዚህ የጥፋት ቅስቀሳ ማካሄድ ከባድ ወንጀል ነው ብዬ ስለማሰብ እስኪ እናንተም እዚህ ላይ ሐሳብ አስተያየታችሁን ስጡበት። አንድ ጓደኛዬ እንደውም አህዛብ ለምን ያጉረመረማሉ ተብሎ እንዴ መጽሐፍ ራሱ ወንድሞች መጽሐፍ በሙስሊሞች ላይ ምና በቃ በደም ፍላት የተነገረን የሰማነው ነገር ማለት እየቆየን ስንመጣ ድርጊቱ ተፈጽሟል። በሻሻ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ውስጥ ቄሶች ታርደዋል፣ ህፃናት ሞተዋል ምናምን ማለት ነው። ግን ይሄንን በሙስሊም ስም እንዲወጣ ያደረገ የፖለቲካ ኃይል ነበረ በሰዓቱ ማለት ነው። ይሄን ቆይቶ ረፍዶ አወቀን ማለት ነው። ለምንድን ነው ይሄን ያነሳሁት? ቶሎ አንድ ነገር ሲፈጠር የሆነ ግሩፕ ታርጌት እንዲደረግ ተደርጎ ስራ ይሰራል። ይሄ የተለመደ ነው አፍሪካ ውስጥ ያን ቡድን እንድታጠቃው ማለት ነው። ስለዚህ በየዘመናቱ በማን የሚፈጸም በማን ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስምና በዛ ሽፋን በዛ ቴሪቶሪ ላይ የተፈጸመ ግፍ ካለ አመጻ ካለ ወይ ደግሞ ሰው እንዲሆኝበታለው የሚለው ነገር ካለ ቅዱስ ሲኖዶሱ ይሄን መልእክት የማስተላልፈው መቼም ለተከበረው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ነው። ይሄ ቅዱስ ሲኖዶስ ነገሩን በስሜት ሳይሆን
ለምን ተነገረንም እንዲሆነንም ሳይሆን እስኪ ከሀገር ሰላም አንፃር ምን ያመጣል ነገሩ በናየውስ እንድትሉ አሳስባለሁ። በናየውስ ደግሞ ይቻላል። ይሄው አንዳንድ ነገሮች እያያችሁ አይደል እንዴ? አንዳንድ ነገሮች እኮ ያረማችሁ ያስተካከላችሁ ነው። ይሄ ምንም በቃ ችግር የለው። ምን ይላል የኦርቶዶክስ ቤተክርስቲያን ራሷ ቤተክርስቲያኗ ችግር ተፈጽሞብኛል ብላ ካሰበች ቤተክርስቲያኗ ተጠይቅ እንጂ ምእመናን የቤተክርስቲያኗ አስተዳዳሪዎች አያገባችሁም ዝም በሉ ምክንያቱም እናንተ ግፍ ፈጻሚዎች በደል ፈጻሚዎች ናችሁ ይላል። ቤተክርስቲያን ማለት ክርስቲያኖች ናቸው እንጂ ተቋሟ ራሱ ግዑዝ ተቋም ነች ማለት ቤተክርስቲያንን ቤተክርስቲያን የሚያደርገው ክርስቲያኖች መኖራቸው እንጂ ህንጻው አይደለም። ህንጻ ቤተክርስቲያኑ እንዴት ፍትህ ሊጠይቅ ይችላልና ምን ያህል የድንቁርና ህይወት ውስጥ እንዳለ የሚያሳይ ነው። በርካታ መርዛማ ንግግሮችን የተናገረው ምክንያቱም ቤተክርስቲያኗ ብዙ በደል ፈጽማለች፣ መጽሐፍቶቻችሁ ችግር አለባቸው፣ በሰዎች ሃይማኖት፣ በቋንቋ፣ በዘር በደል ስትፈጽሙ የነበራችሁ ናችሁ እያለ ብዙ ነገሮችን ነው ያነሳው። በእውነት እኔ በጋሻው ደሳለኝ ማለት ምን አይነት ሰው እንደሆነ በጣም ነው የሚገርመኝ። ምክንያቱም ለዘመናት ተከብሮባት የኖረችን ቤተክርስቲያን በዚህ ደረጃ ማዋረዱ ምን ትርጉም እንደሚሰጠው አጠያያቂ ጉዳይ ነው። እስኪ እናንተም ሐሳብ አስተያየታችሁን ስጡበት። ችግር የለውም እና ይሄንንም ብታዩ ከግፍ አንፃር እውነት ነው የኢትዮጵያን ቤተክርስቲያን እንደ ተቋም እንደ ቤተ እምነት እኔም እንዲተበድያለሁ መተለው ሊኖር ይችላል። እሷ ራሷን ይችላል ትጠይቅ። እኔ ግን በዚህች ቤተክርስቲያን ግፍ ተፈጽሟል እያልኩ ነው። ስለዚህ አልተፈጸመም አላደረግንም ምናምን ማለት አንድ መልስ ነው። እውነት ነው በዘመን እንዲህ ተፈጽሟል እና ብናየው ማለት ደግሞ ሌላ መልስ ነው። እዩት፣ መጽሐፍቶቻችሁን እዩት፣ ተመልከቱ፣ መጽሐፍቶቻችሁን ፈትሹ። ክቡራን አድማጭ ተመልካቾች የዛሬው ምን አዲስ ልዩ መሰናዷችን የተከታተላችሁትን ይመስል ነበረም። እስከ ዝግጅታችን ፍጻሜ አብራችሁን ስለዘለቃችሁ ምስጋናችን ልባዊ ነው። በሰላም ዋሉ።